ጤና ይስጥልኝ እህቴ። አንዴ ፈልገንሽ እንዴት ነሽ? ደህና ነሽ? አለ በአንድ ጉዳይ ላይ አንዴ ፈልገንሽ ነው። እዚህ ሀገር ትወጪ ነው አይደለ? እያንዳንዱ ነገር ለመፈለግ ኤርፖርት ውስጥ እየገባን ያለ ነው። ቀጥታውን ኤርፖርት ገብተናል። እሷ እንዳገኘን ደግሞ ካሜራችንን አብርተን ከእናንተ ጋር የምናወራ ነው የሚሆነው ማለት ነው። ካሜራማን ካሜራ እናጥፋለን። እሷን መፈለግ እንጀምር። ወደ ውስጥ እንግባና እስቲ አጥፋው ካሜራው። አጥፋው ካሜራው። ይሄን ነገር ሲያዘልሽ ይገባኛል። ያው የካላቶች ነው ጋይ ሰዎች ነገሮችን በቀላሉ ማስረዳት ይችላል። በፓስፖርት ጉዳይ ነው፣ ከፓስፖርት ጋር በተያያዘ ጉዳይ ነው። አትረብሽ አንዴ። አይ የተለየ ነገር የለም። አንቺ መረጋበይ። ይኸውልህ ተሙ የተገኘው ቴክስት እኮ የሚለው የተለያዩ ናት። ሰምኛለሽ? ምንድነው የተገኘው ቴክስት? የሆነ ሰው ሊገደል እንደታሰበና የሆነች የምትገደል ሴት እንዳለች የሚጠቅስ አይነት ቴክስት ነውና ሰውን ወጥመድ ውስጥ ለመክተት የታሰበ ነው። ማን ወጥመድ ውስጥ ሊገባ የነበረው? ማን ሲደርስ ቀጥታ ገደለው ስትሉት የነበረው? አላቅም። ምንድነው የምትለኝ? ሚኪ ያለበት የለበት? ለምን በቀጥታ አትመልሽም? ሚኪ እዚህ ጉዳይ ላይ ተሳትፏል፣ እኔ ግድያ ላይ አልተሳተፈም። አንተ ማጣራት ያቅታል እንዴ? ትልቁ ነገር አደረክ አይደል እንዴ? በራስ አጣርተህ ድረስበት። ከሀገር መውጣው እኮ ለንግድ ነው፣ ለስራ ነው እኮ መውጣው። ለስራ ለንግድ ነው መውጣው እንጂ ሌላ ወጪ የምቀረው እኮ አይደል? ልቀር እኮ አይደለም። ዋሽበት ምንም ምክንያት እኮ የለም። ያስቀረኝ አንተ ከመሄድበት ያስተጓጉልከኝ አንተ ምክንያት አለኝ ብለህ ያስቀረኛለሁ አንተ ነህ እንጂ እኔ ምንም የማውቀው ነገር የለም። መሄድበት አስቀርተህ ከስራ አስቀርተህ አሁን አንተ የሆነ በቃ ያልሆነ ነገር እየነገርከኝ ነው ያለኸው እና እንደሆነ ሀሳብ አልገባኝም። እኔ ምንም ያው ባለቤትሽ ገዳይ ነው ምናምን ኧረ እሱ እንደዚህ አይነት ነገር አደርግ ምን ያምነዋለሁ። እቺ ልጅ ማን ኬታ መጣው? ንገሪኝ። ኬታ መጣው? ይሄንን እባክህ ኬታ መጣው? ወደ እውነቱ ካልገባን እኔም አንቺን ወደ መጉዳት ሄዳለሁ። ለምን? እኔ አንቺን መጉዳት አልፈልግም። ከሚኪ ጋር ምንም አይነት ግንኙነት የለም እያልኩ እኮ ነው። እኔ አንተን ለማስገደል ምንም አልጣርኩም እኮ። ግን እንትና ማን ነው ባለቤቴን ያሬድን ስትይዙት ወደ እኔ ወደ እኔም እንደማይቀር አስቤ ነው ካገር። ቆይ አንድ ነገር ልንገርሽ፣ እኔን ለማስገደል ማን የሞከረው? አንተ በጣም እኮ ብዙ ጠላቶች አሉ። ልጅ እኮ ነው አንተ። በጣም ብዙ በጣም አንተን ለማስገደል በጣም ብዙ ሰው ነው የሚፈልገው ማለት። ሚኪ እዚህ ጉዳይ ላይ ተሳትፏል አልተሳተፈም እንዴ? እኔ ከኤርፖርት ያስመለስከኝ ሰውዬ ስለ ሚኪ ማጣራት አንተ ያቅታል እንዴ? አንተ ራስህ አጣራ። ያልኩ ነው እውነቱን ተናገሪ ወይ ደግሞ እውነቱን ተናገሪ። ማን ነው የሚገደለው? ተናገሪ። ማን ነው የሚገደለው? በቃ የሱ እናት ናቸው፣ የባለቤቴ እናት ናቸው። በቃ ማለት የማን እናት? የያሬድ እናት። ሚኪ ራስህን ነፃ ለማውጣት የምትሄድበት ርቀት አላስፈላጊ መቀመቅ ውስጥ እየከተተ ነው ያለው። ትላንት ያሬድ የተናገረው እውነቱን ነው። ሴቶች ይበድላል፣ ሴቶች ላይ ጥቃት ያደርሳል ያለው ስለማይመለከት ነገር አታወራ። ማን የላከው? ይሄ ቪዲዮ የሚያሳየው እንደዛ ነው። ና እንደ አባ ና እንደ ሰላም ነው? እንዴት ነሽ? አማን ነው? አንዳንድ ነገሮችን ላወራሽ ፈልጌ ነበር። እዚህ አካባቢ አንዳንድ ነገሮችን ያው መሀል ላይ ሰዎችን እየረዳ ስለነበር ከዛ ጋር በተያያዘ አንዳንድ ነገሮችን እስቲ ለማውራት ፈልጌ ነበርና ስላየው ምትሰላል ግን ሰዎች ሰው እየጠበቁ ነው። ይገባኛል። በቃ በር ላይ የተቀመጠ ከዛ በኋላ አንድ ወረቀት አለ እንዳልኩ ውሃ የራሰ የበሰበሰ። ይሄንን ፖስታ ከሰሙና ከሳሚ ጋር ነው መክፈት ያለብህ። ምንም ለማንም አልተናገርኩም። ማንም ምንም የለም። አሁን እኮ ነው ዝናብ ራሱ አሁን ነው እኮ ያቆመው። አንተ ካልተረጋጋ የባት አላስፈላጊ አዘቅት ውስጥ ነው ልትገባ የምትችለው። ይሄ ፍላሽ ፖሊስ እጅ ቢገባ እኔ በቃ ቀጥታ ይኸውልህ አንድ ነገር ቃል ልግባለህ። እኔ ይሄንን ነገር ሳናጣራና ማን እንዳላከው እርግጠኛ ሳንሆን ለፖሊስ እጅ አሳልፈን አንሰጥም። በእኛ መንገድ ነገሮችን እናስተካክላለን። ከዛ በኋላ ያንተ ነገር ወደ ጥሩ መንገድ እንዲመጣ እናደርጋለን። ፍላሹን አምጣው። አልሰጥህም። ፍላሹን አምጣው። ይኸውልህ ከኔ ጋር ነው የምትጣለው። አላስፈላጊ ፍላሹን አምጣው። እባክህን ይሁን አላስፈላጊ ፍላሹን ታመጣው። ያንን ወንጀል አግኝቼ አንተ ነፃ የምትወጣበትን መንገድ እንፈጥራለን። ዋናው ነገር ግን እዚህ ነገር ላይ በፍጹም አትገናኝ። የእውነት ልታድና ልትረዳት ከሆነ ሚኪ ይኸውልህ እኔ ምን እንደተፈጠረ ላስረዳ። የኛ አባሎች ነው መረጃ አግኝተው ስልክ የደወሉልኝ። በቦታው ስንደርስ አንድ የራሷን ህይወት መቀየር የምትፈልግ ወጣት ሴት በጩቤ ተወግታ ነው ያገኘናት። በጩቤ ተወግታ በጣም ብዙ ደም እየፈሰሳት እዚህ ጋር። ስለ እንደዚህ አይነት ነገር አንተ ማረጋገጫ አለ? ሚኪ እንደዚህ አይነት ወንጀሎች ይሰራልን? ይሄ እኮ ወንጀል ነው ማለት እንደሚታወቀው እኔ አሁን ጠዋት አንድ ሰዓት ወጣለሁ፣ ማታ ነው የምገባው። ቀኑን ሙሉ የሚፈጠረው ነገር እዛ ጋር አያለው ምናምን ነገር የሚያመልጠኝ ነገር የለም ማለት ይቻላል። ማን የላከው? ይሄ ቪዲዮ የሚያሳየው እንደዛ ነው።
ይሄንን ፍላሽ ማን ይላከው? ይኸውልህ አሁንም ተረጋግተህ ከኛ ጋር ማውራት መቻል አለብህ። እኔ እኮ ይኸውልህ ብቻዬን መክፈት ያልፈለኩት ለዛ ነው። ፈርቼ ነው የሆነ ነገር እንኳን ቢፈጠር ብዬ። ስለዚህ ስራ ባልደረቦች ነገራቸው ነው የሆነ ነገር ያዘጋጁ ሳይሆን ቢያንስ 3 ሳምንት ሆነ ከዛ ወደዚህ የሆነ ተደጋጋሚ ሁለት ሰዎች በቃ ይከፍታሉ ይወጣሉ ምናምን ብዙ ጊዜ አብዛኛው ጊዜ ሲመላለሱ ነው የማይሆነ ማለት በቀን አንዴ ሁለት ሰዎች ሲመላለሱ አንዱ እንደውም የሆነ ሲጋራ ገዝቶኛል መጥቶ ማለት ነው። ቆይ ያሬድ ነው እዚህ ጋር። ቆይ ተረጋጋ። ይሄ እኮ ነው የተጣልኩበት ወንዝ አካባቢ የተቀረጸ ነው። ምን እያለ ነው? ቆይ ይሄ እንዴ እዚህ ቦታ ላይ ያሬድ እንዴ ሊገኝ ይቻለ? ኬዝ እየሰራ በነበረ ጊዜ ነው። ምን አይነት ኬዝ ነው? ወደ ሆስፒታል እየወሰድናት። ተረጋጋ አንተ። ሆስፒታል ህይወቷ ያለፈች ሴት ናት። ኬዝ በወንጀለኞች ጥቃት ደርሶባት በጩቤ ወቅቷት ቦታው ላይ ስንደርስ ኦሬዲ ብዙ ደም እየፈሰሳን ነበር። ይሄን ነገር ግን አልቀረጽም። ማን የቀረጸው? የህግ አካላቶች እሷ በጩቤ ከተወጋች በኋላ እዛ በቦታው አይደለም የደረሱት። እነሱ የደረሱት ኦልሞስት እሷን ወደ ሆስፒታል ይዘናት ሄደን ሆስፒታል ይዘናት ከሄድን በኋላ ነው በቃ ኦልሞስት ሆስፒታል ውስጥ ነው ህይወቷ ያለፈው። ከዛ በኋላ ነው እና ምንድነው ውድ ተመልካቾቻችን እንግዲህ ያው በጣም አስደንጋጭ ነገር ገጥሞን ነበር። ያው ወንድሜ ተሞ አንዳንድ መረጃዎችን ሰጥቶን ማጣራት ያለባችሁ ነገር አለ እባካችሁን ይሄን ነገር በደንብ አጣሩ ብሎን ያው ወንድሜ ዮኒም እኔ ጋር መጥቷል ማለት ነው። ወደ ኤርፖርት እያመለጠ ያለ አንድ ወንጀለኛ እንዳለ ነበር ጥቆማ ሰጥቶን የነበረው። ስለዚህ ወደዛ ቦታ ላይ ሄደን እያንዳንዱ ልታመልጥ ያለችዋን ግለሰብ ፎቶዋን አንዳንድ ማስረጃዎቿን ጨምር ሰጥቶናል። ሄደን እሷን ለማግኘት እየሞከርን ያለ ነው ማለት ነው። አሁን ቀጥታ ወደዛ እያመራን ወደ ኤርፖርት እየሄድን ነው። እንግዲህ ያው እኔንም በዚህ አጋጣሚ ሳሚዬ ብዙ ተመልካቾች እባክህን የሳሚና የተሙን ነገር አንድ በልልን እያሉ በጣም ብዙ ነገር እያሉ ነበርና እኔ ከጀርባ ሆኜ ያው ካሜራ ላይ ስላልገባው እንጂ ብዙ ጥረት እያደረኩ ነው። እኚህን ሰዎች እኚህን ወንድማማቾች ለማስታረቅ በጣም ብዙ ጥረት እያደረኩ ነው። እንግዲህ ውድ ተመልካቾች እናንተም እንደምታውቁት ያው ማለት አልታይም ካሜራ ላይ ስላሌለው እንጂ እኔም በራሴ ጉዳይ እዚህ ጋር ስለተጠመድኩኝ ያው ታውቃላችሁ አንድ ኬዝ ይሻሉና ይሄን ጉዳይ ስለያዝኩኝ ብዙ እንትን ላለል እችላለሁ እንጂ ከጀርባው ሆኜ በማንኛውም ጊዜ ሳሚም ጋር እንዲሁም ሚኪም ጋር እየደወልኩኝ ይህን ነገር እንደ ጋዜጠኛ እንግዲህ እኔም የራሴን የተሻለኝ ነገር ለማድረግ እየሞከርኩ ነው። አሁን ግን ሳሚም እንግዲህ የማስፈልግበት ሰዓት ስለሆነ ግዴታ ስለሆነ እዚህ ቦታ ላይ እንድንገኝና አንዲት ወንጀለኛ እንግዲህ ያመለጠ ያለች አንድ እንግዲህ ሴት መሆኗን ተነግሮናል። እንግዲህ እሷ ጋር እየሄድን ነው። ከዚህ መውጣት የለባትም። ምክንያቱም ወንጀለኛ በምንም አይነት ሁኔታ ከዚህ ሀገር መውጣት መቻል የለበትም። ሳሚ ያው ሁላችንም የምንለው ነገር ነው። ወንጀለኛ ተገኝቶ ቅጣቱን ሲቀበል ነው ለኛም ደስ የሚለው ለተበዳይም ደስ የሚለው እንደዛ ነውና አምልጣ ከዚህ ሀገር መውጣት የለባትም። ይሄን ጉዳይ ደግሞ መፍትሄ ትሰጣለች፣ የሳሚና የተሙን ጉዳይ መፍትሄ ትሰጣለች ብለን የምናስባት ሴት ስለሆነች እሷ ጋር ትልቅ የተደበቀ ሚስጥር ይኖራል ብዬ አስባለሁ። እንግዲህ ፈጣሪ ይርዳንና እንግዲህ ውድ ተመልካቾቻችን እናንተም በጸሎታችሁ አግዙን። እንዲሁም ደግሞ ሁሌም እንደምንለው ኮሜንት ላይ ጻፍ አድርጉልን፣ ከጎናችሁ ነን። ሳሚና ተሙ አይዟችሁ፣ ሚኪንም አይዞ ማለት ይሄ ነገር ነገ ነፃ ይወጣል፣ ነገ አንድ ነገር እናገኛለን። እስቲ ምንድነው የተፈጠረው የሚለውን ግን ለማጣራት ሞከራና የሚኪ ነገር እስካሁን እርግጠኛ አልሆንም። ወንጀለኛ ይሁን አይሁን ነገሮችን ለማጣራት እየሞከርን ያለን ወደ ተመልካቾቻችን በደንብ ነገሮችን አጥርተን ወደ እናንተ የምናደርስ ነው የሚሆነው። አሁን ላይ ግን ተሙ በሰጠ መረጃ መሰረት ይቺ ሴት ማነች፣ ምን አይነት ወንጀለኛ ነች፣ ምን ሰርታ ነበር የሚለውን ለማጣራት እንሞክራለን ማለት ነው። ማንነቷን እያንዳንዱን ነገር እሷን ካገኘን በኋላ ወደኛ ማቆያ ልንወስዳት ነው ያስነምነው። ወደዛ ይዘና ከሄድን በኋላ እያንዳንዱን ነገር እንነግራችኋለን ማለት ነው። በዚህ ታጠፍና ወደ ንዙር እስቲ። ስለዚህ ተመልካቾቻችን ወደዛም እየደረስን ያለ ነው ማለት ነው። ስለዚህ እያንዳንዱ ነገር ለመፈለግ ሴት ማነች ኤርፖርት ውስጥም እየገባን ያለ ነው። ቀጣውን ኤርፖርት ገብተናል። እሷ እንዳገኘን ደግሞ ካሜራችንን አብርተን ከእናንተ ጋር የምናወራ ነው የሚሆነው ማለት ነው። ካሜራማን ካሜራ እናጥፋለን። እሷን መፈለግ እንጀምር። ወደ ውስጥ እንግባና እስቲ አጥፋው ካሜራው፣ አጥፋው ካሜራው። እንግዲህ ውድ ተመልካቾቻችን አሁን የተጠቆመችን ሴት ወይም ደግሞ ወንድም የተሙ ፎቶዋን እያንዳንዱ ነገር የላከልኝ ሴት እሷ ነች። ዮኒ እሷ ነች። ስለዚህ እኛ ማክሳችንን ማሉቀናል አንዳንድ ነገሮች እንዳያስጠረጥሩ ወርደኔን ነገር ማሳየት አለብን። ያው የጋ አካላቶች እንደሆነ እያንዳንዱ ነገር ነው የምናስረዳው። እናወራታለን። ዮኒና እስቲ ጤና ይስጥልኝ። አንዴ ፈልገንሽ ነሽ ዳንሽ አለ በአንድ ጉዳይ ላይ አንዴ ፈልገንሽ ነው። እዚህ ሀገር ልትወጪ ነው አይደለ? አዎ ከሀገር ልወጣ ነው። አሁን የበረራ ሰዓት ነው። አዎ በዚህ ጉዳይ ላይ አንዳንድ አንቺን የምንፈልጋቸው በፓስፖርትሽ ጉዳይ የተያያዘ ጉዳይ ስለምፈልግሽ በረራ ሰዓት ደርሷል እኮ ነበር። አታስቸግሪኝ። ያስቸግርኩ ነገሮችን ለማጣየው ነገሮችን ቀላል አድርጎ ማሰብ ነው ያለብንና ያው አንዳንድ ነገሮችን ለማጣራት ነው። እንሂድና
የህግ አካላቶች ነን እኛ አሁን ይበራይ ሰዓት ቀላል አይደለም። መኪና ውስጥ የተለያዩ ነገሮችን ለማውራት ነበርና ይሄን ነገር ሲያዘልሽ ይገባኛል። ያው የህግ አካላቶች ነን። ህጋዊ ሰዎች ነገሮችን በቀላሉ ማስረዳት ይችላል። በፓስፖርት ጉዳይ ነው፣ ከፓስፖርት ጋር በተያያዘ ጉዳይ ነው። አይ የተለየ ነገር የለም። አንቺ መረጋበይ ያው ምን ያህል ትልቅ ተቋም እንደሆነ ታውቂያለሽ። አገር ችግር የለውም አይገባም። እያንዳንዱ ነገር ግልጽ አድርገሽ የምትናገሪበት ሰዓት ነው። ወዴት ልትሄጂ እንደነበረ እያንዳንዱ ነገር ወዴት ልትሄጂ እንደነበረ ግልጽ አድርገሽ ታደርጊኛለሽ ማለት ነው። ወዴት ነው ልትሄጂ የነበረው? እባክህ ነው እንደምን መስኮቱ ዝጋው። ወዴት ነው ልትሄጂ የነበረው? ለስራ ጉዳይ እየወጣሁ እኮ ሰሚኛለሽ። እያንዳንዱ ነገር አጣርተን ነው ወደዚህ ቦታ ላይ መጣን። ምን አይነት ወንጀል ውስጥ እንደተሳተፍሽና ምን እንዳደረግሽ እናውቃለን። ምን በጽመሽ ደግሞ ከሀገር ልትወጪ እንደሆነ እናውቃለን። ወዴት ነበር ልትሄጂ የነበረው? ንገሪኝ። ለስራ ጉዳይ እየወጣሁ አሁን በላችሁ የምን ስራ ጉዳይ? ይኸውልሽ እያንዳንዱን ነገር ግልጽ አድርገሽ ትናገራለሽ። የትም አትሄጂም፣ ከዚህ ሀገር ወዴትም አትሄጂም። ተግባባን? ወዴትም አትወጪም። በረራውም ያመልጥሽ። የሰማኸኝ አይደለም አይደል? እኔ ወንድም በፓስፖርትሽ ጉዳይ አይደለም። እንደውም ማለት ነው ነጋዴ ወንጀለኛ ነሽ። ዝም በይ። ነጋዴ ነኝ እኮ ለምንድን ነው እንደዚህ ብላችሁ የመጣችሁት? እያንዳንዱ ነገር ምን አይነት ነገሮች ሲሰሪ እንደነበር እናውቃለን። ስለዚህ ወደኛ ማቆየሽ እያንዳንዱ ነገር ትናገራለሽ። ይዛችሁ ሄዳችሁ ከኤርፖርት እያወጣችሁኝ እኮ ነው። አዎ ለምንድን ነው እንዴ? ለምንድን ነው የምረጋጋው? አልረጋጋም ስለሌለብን ነው እንዴ? ለምንድን ነው የምረጋጋው እንዴ? ህይወቴን እያበላሻችሁ ስንት ያቀርኩበትን ዝም በይ። ካሜራውን አጥፍተዋል። ችግር የለውም። እያንዳንዱ ነገር ማድረግ ትችላለሽ። ምን እንደሆነ እናይሻለን እንግዲህ ምንድነው? እኔ እኮ ሰዓቴን የበረራ ሰዓቴን እንዲያስመልጣችሁ ምን እያደረጋችሁ ነው እናንተ? እየነገረሽ ነው ልሽ አንቺ ነሽ ልትረጂ ያልሞከርሽ። ምንድነው የምረዳው? ምንድነው የምረዳው? እንዴ ለምን ነው የምለው? ተረጋግተሽ የህግ አካላቶች እንደሆነን ምን አይነት ስራዎች እንደምሰራ ማይረባ መታወቂያ እኮ ሳይታችሁ አንቺ አይነት ወንጀለኛ ከሀገር ሊወጣ ነው የነበረው። ያንዳንዱ ነገር ማይረባ አይደለም። የህግ አካል መሆናችንን ያሳየንሽ። ዝም በይ። ለምን ነው ዝም የምለው? እንዴ ለምንድን ነው ዝም የምለው? ከመሄድበት ነው ያስተባቡናል። ሹፌር ቶሎ ቶሎ ነው እየረበሽኩኝ አይደለም እኮ። ወዴትም አትሄጂም። አሁን ከሀገር መውጣት ምናምን የሚባል ነገር የለም። እያንዳንዱ ምርመራ ጀምረናል። አንቺ ላይ የክስ ወረቀቶች አዘጋጅተንበሻል። ስለዚህ ወደኛ ቦታ ላይ ወስደን እንመረመርሻለን። እንደፈለግሽ እየለፈለኩ አይደለም። እኔ መብት ነው እየተፈለኩ ትችላለሽ። ላቁምልሽ? ፖሊስ ጠራያለሽ እንዴ? ጠራለሁ። ለምንድን ነው የማልጠራው? እንዴ ህጋዊ ነው እኮ ነው። ዝጊውልሽ። ህጋዊነትሽን እኛ ጋር ሄደን እናረጋግጣለን። ሰሚያለሽ አይደለ? እያንዳንዱ ነገር እያጣራን ያለ ነው። ስለዚህ ተረጋግተሽ ማውራቱን ነው አንቺ የሚበጅሽ። ተግባባን? ከዚህ በኋላ ከሀገር ወጣለሁ የምትይው ነገር እርሹና እኛ ለምንጠይቅሽ እያንዳንዱ ጤናማ ጥያቄ ትክክለኛ መልስ እንድትሰጪው ነው ፈልገው። እንግዲህ ተመልካቾቻችን ወደኛ ማቆያ ነው የምንወስዳት። እዛ ሄደን ደግሞ የምንጠይቅሽን እያንዳንዱ ጥያቄ ግልጽ አድርገሽ ትመልሻለሽ። ገባሽ ወይ? አልገባኝም። በግዷ ትመልሳለች። ሳሚ እንግዲህ ያንን መጨነቅ አያስፈልግም። ከኛ ጋር እንደዚህ አይነት ክርክር ሲሆን እንፈልግ ምንም አይነት አማራጭ የለንም። ወደኛ ማቆያ እንደሄድን እያንዳንዱ ነገር በግዳጅ እንድታወሪ እናደርግሻለን ማለት ነው። ከዚህ በላይ ጉንጭ አልፋ ክርክር ማናደርገው ካሜራማን ካሜራ ናት ባለ ነው። እባክህን ዝም ብለሽ ያው ለተመልካች እንግዲህ ያው እያንዳንዱ ነገር ማሳየት ስላለብን ነው። ተመልካቻችን ሂደቱንም ምኑንም ማሳየት ስላለብን ነው። በጣም እየረበሸች ስለነበር እየጮኸች ስለነበር ነው። መንገድ ላይ ያው ካሜራችንን አብርተን እየቀረጽን ያለ ነውና አሁን ላይ እንግዲህ ወደ ማረፊያችን እየሄድን ነው። ማረፊያ ላይ ሄደን እንግዲህ እያንዳንዱ የሚፈጠረው ነገር እሷስ ምንድነው የተያዘባት የተገኘባት ነገር የሚለውን ለእናንተም በዝርዝር የምናሳያችሁ ይሆናል። አንቺም ቢሆን አፍሽን ዘግተሽ እዛው ያለውን ነገር እዛው ታወሪያለሽ። ዝም በይ። ሻንጣሽን ይዘሽ ከሀገር ልትወጪ ስትይ ነው እጅ ከፍንጅ ያዝነሽ። ስለዚህ ተረጋግተሽ ቁጭ በይ። ማነች የሚለው ነገር ለእናንተም ግራ እንደሚገባችሁ እናውቃለን። መጀመሪያ ብዙ ነገሮችን አልገለጽንም። እዛው እንደሄድን እያንዳንዱ ነገር ለእናንተ ለማሳወቅ እንሞክራለን ማለት ነው። እያንዳንዱ ስለማንነቷ ስለተፈጠረው ነገር ስላገኘነው መረጃ ጭምር እዛው ከሄድን በኋላ ለእናንተ እናሳውቃችኋለን ማለት ነው። አብራችሁን ቆይ። እንግዲህ ካሜራማን ካሜራ ናት ባለ ደባክ ሁሉንም ነገር አስረድተሽ ችግር እየፈጠርኩ አይደለም። ያሳያችሁኝ መታወቂያ አይታችኋል አይደለ? የህግ አካላቶች ናቸው። ግን እናንተ ወሰዳችሁ የሆነ መጋዘን የሚመስል ግቢ ውስጥ ነው ያደረጋችሁኝ። ምንድነው እሱ የሚጠይቅሽ ጥያቄ ስላለ ነው። የሚጠይቅሽ ነገር አለ። እያንዳንዱ መልስ ሰምኛለሽ። መጀመሪያ ተረጋጊ። ሳሚ የምትፈልገኝ ከሆነ ጥራኝ። ችግር የለም። እሺ ይኸውልሽ እያንዳንዱ ነገር በደንብ ለማስረዳ ሙከራ አድርጌ ነገር አንቺ ግን ምንም አይነት የመስማት ፍላጎት የለሽም። ስለዚህ አሁን ተረጋግተሽ እያንዳንዱ የምጠይቅሽን ጥያቄ ግልጽ አድርገሽ እንድትመልሽልኝ ነው ፈልገው። ካንቺ ሌላ የምፈልገው ምንም አይነት ነገር የለም። እያንዳንዱን ነገር ግልጽ አድርገሽ እንድትነግሪኝ ብቻ ነው። ተግባባን? ገብቶኛል እኮ አሁን የተለቀም ብቻ ልትነግረኝ ነው የምፈልገው። ምንድን ነው የምትለኝ? ምን አደረግኩኝ እኔ? እንግዲህ ውድ ተመልካቾቻችን ያው ጊዜያዊ ማቆያችን ነው የምንገኘው። ድንገት ይሄ መረጃ ለኛ እንደደረሰ
መኪና ውስጥም አንዳንድ ቆይታ አድርገን ነበረ። በተለይ ወደ ኤርፖርት እየሄድ እንደነበርና አንድ ለኛ ወሳኝ የነበረ ሰው እያመለጠ እንደነበር ነው ስንነግራቸው የነበረው መኪና ውስጥ በነበረንም ቆይታና ጥቆማ አግኝተን እንደነበር አንዳንድ ማጣራቶችንም አድርገን እንደነበርና ቀጥታ እዛ ላይ ያመልጠን የነበረውን ሰው ልናገኝ እንደነበር ነው እንጂ ማን ነው ምንድነው የሚባለው ነገር ለእናንተ አላሳወቅናችሁም ነበርና አሁን ግን እያንዳንዱን ነገር ለእናንተ ግልጽ እናደርጋለን ማለት ነው። ያው መብራትም ስለሌለ ሰሞኑን ደግሞ የተወሰነ የመብራት ችግሮች እያጋጠሙን መቆራረጦች እያጋጠሙን ስለሆነ ለእናንተ የምንሰራቸው ቪዲዮዎች በጥራት እንዲደርሱ ነው እንደዚህ አይነት ቦታዎችን እየመረጥን ያለ ነው። ይኸውልሽ አሁን እያንዳንዱ ነገር ግልጽ አድርገን ተነጋግረናል። ምን አይነት ነገሮች እንደምፈልግም ላብራራልሽ ሞክሬ ነበር። አንቺ ግን መረጋጋት ስለከበደሽና ከሀገር ልትወጪ ልታመልጪ ስለነበር ያ ነገር መቅራቱ በሩ ከሀገር መውጣው እኮ ለንግድ ነው፣ ለስራ ነው እኮ መውጣው። ለስራ ለንግድ ነው መውጣው እንጂ ሌላ ወጪ የምቀረው እኮ አይደለም። እስቲ ንገሪኝ እሺ። ምናልባት የራስሽን የሆነ ውሸቶችን እየፈጠርሽ እያወራሽ ሊሆን ይችላል። ምን አይነት ስራ ነው የምትሰሪው? ምን አይነት ንግድ ነው የምትነግጂው? ነጋዴ ነኝ። የነገርኩህ እኮ ነው። አሁን ራሱ ፍላይቱ እያመለጠኝ ነው። አሁን አንተ እዚህ ካሜራ ምናምን አስቀምጠህ ኢንተርቪው ምናምን ስታደርገኝ ራሱ እኔ እዚህ ጊዜን እየበላህብኝ ነው። ታውቃለህ አይደል? ጊዜን እያቃጠልክብኝ ነው። እያመለጠኝ ነው ያልሽውን በረራ ከዚህ በኋላ መቼም ልታገኘው አትችይም። አንቺ ላይ የተለያዩ ማጣራቶችን አድርገን ነበረ። ለተመልካቾችም ግልጽ አድርገን አልነገርንም እንጂ በተለየ ሁኔታ ነገሮች ወደ አንቺ የሚያመሩ ነገሮች እንዳሉ ገብቶናል። ስለዚህ ከዚህ በኋላ ከሀገር ወጣለሁ እበራለሁ የምትይው ነገር አታስቢው። ምናልባት አንቺ ላይ የተፈጠሩት ነገሮች አጣርተን ከጨረስን በኋላ ቀጥታ ወደ እስር ቤት ነው ልንወረውርሽ የምንችለው። ያለ ምንም ጥፋቴ ነው ወደ እስር ቤት ልትወስደኝ የምትችለው? ምን አደረግኩኝ? እሺ ያሬድ የሚባል ግለሰብ ታውቂያለሽ? አውቃለሁ። አዎ። ምንሽ ነው? ባለቤቴ ነው ያሬድ። ያሬድ ማለት ለባልደረባ የታሙና ለጋዜጠኛ ሚኪያስ የቅርብ የልብ ወዳጃቸው ነው አይደለ? ይሄንን ታውቂያለሽ? አውቃለሁ እሱን። ታዲያ እነሱ ማያውቁት ትዳር እነሱ ማያውቁት ኑሮ እንዴት ሊኖራችሁ ቻለ? ምክንያቱም ጋዜጠኛ ሚኪያስን ስናወራው በነበረበት ሰዓት ላይ ያሬድ ባለቤት እንዳለው ልጅ እንዳለው ፈጽሞ አያውቅም ነበረ። ተሙም ያሬድ ባለትዳር እንደሆነ አያውቅም ነበርና አንቺ ደግሞ እየነገርሽኝ ያለሽው ያሬድ ባለቤትሽ እንደሆነ ነው። እኔ እሱ እንዴት ላቅ እችላለሁ? እኔ ለምን እንዳልነገራቸው እኔ በምን ላቅ እችላለሁ? እሺ ከሁለቱ ጋር ከዚህ በፊት ግንኙነት ነበረሽ? ከሚኪና ከተሙ ጋር? እኔ ከማንም ጋር ግንኙነት አልነበረኝም። ወዳጆቹ እንደሆነ ብቻ ነው ምን የማውቀው እንጂ በየትኛውም አይነት አጋጣሚ ታይተሽ አታውቂም? በምንም አይነት አጋጣሚ ከነሱ ጋር ተገናኝ ይችላል። ስለዚህ ምናልባት አሁን እየነገርሽኝ ያለሽው እያንዳንዱ ነገር ውሸትሽንም ሊሆን ይችላል ማለት ነው። ለምን ዋሻለሁ? እኔ የምዋሽበት ምንም ምክንያት እኮ የለም። ያስቀረኝ አንተ ከመሄድበት ያስተጓጉልከኝ አንተ ምክንያት አለኝ ብለህ እያስቀረኛለሁ አንተ ነህ እንጂ እኔ ምንም የማውቀው ነገር የለም። እሺ ከያሬድ ጋር ለመጨረሻ ጊዜ የተገናኘሽ መች ነበር? ቅርብ ሰዓት አግኝቼው ነው ከቤት ተሰናብቼ የወጣሁት። ይኸውልሽ ሰምኛለሽ ማለት ውሸትሽ ምን ያህል እንደሆነ በደንብ እየተረዳው ነው። ያሬድ በእኛ ቁጥጥር ስር ከዋለ ከአንድ ሳምንት በላይ አልፎታል። ተግባባን? አንቺ ደግሞ እየነገርሽኝ ያለሽው ቅርብ ሰዓት እንዳገኘሽው ነው። ይህ በራሱ የሆነ አይነት ሚስጥር እንዳለሽና የምታወሪያቸው ነገሮች እርስ በርሳቸው የተጋጩ እንደሆነ የሚያሳየናል። ለምንድነው ታስጨንቀኝ? ከአንድ ሳምንት በፊት በእኛ ቁጥጥር ስር ውለን በእኛ ማቆያ የተለያዩ ምርመራዎችን እያደረገን እኛ ጋር ነው የሚገኘው ያሬድ። ስለዚህ ምንድን ነው ያላችሁ ነገር? ያሬድ ተሙን ለማስገደል ሙከራ ሲያደርግ የነበረ ሰው እንደሆነ እናውቃለን። ከዛ ደግሞ ጋዜጠኛ ሚኪያስ ባላስፈላጊ መንገድ ተወንጅሎ ወይም ደግሞ ሚኪ ተሙን ለማስገደል ሙከራ አድርጓል በሚል እያንዳንዱ ነገሮች እየተተበተቡ ነው ያሉት እና ይህንን ነገር ደግሞ ማጥራት መቻል አለብን። ዋነኛ የዚህ ምክንያት አቅራቢ ደግሞ የእኔ ባለቤት ነው እያልሽ የምትጠሪው ግለሰብ ያሬድ ነው። ያሬድ ደግሞ ቀጥታ ከአንቺ ጋር ግንኙነት እንዳለውና ከሰዓታት በፊት አግኝቸው ነበር እያልሽ ደግሞ እየዋሸሽ ነው። ምንድነው ከያሬድ ጋር ያለሽ ነገር? ትዳራችሁ ከመጀመሩ ነው የነበረው? ንገሪኝ። ትዳራችን ቆየት ብሏል። አንድ 3 ዓመት 4 ዓመት ሆኖናል በትዳር አብረን መኖር ከጀመርን። ጭራሽ አብራችሁ ነው የምትኖሩት? አዎ አብረን ነው የምንኖረው። እሺ በቃ እኔና እሱ ነው ጓደኛ፣ ጥሩ ፍቅር አለን፣ ጥሩ ህይወት አለን። ጥሩ ያከብረኛል፣ ወደዋለሁ፣ አከብረዋለሁ። በቃ ኑሯችን አሪፍ እየኖርን ነው። አሁን እኔ ስለምትለው ነገር ስለምታወራው ወንጀል ምናምን እኔ የማውቀው ነገር የለም። ሚኪ ማን ነው ያልከው? አንደኛው ስም ማለት ነው ተሙ። እኔ ስለነሱ የማውቀው ነገር የለም። ተገደለ ገዳይ ምናምን የምትለው እኔ ምንም የማውቀው ነገር የለም። አሁን አንተ እየነገርከኝ ያለው አዲስ ነገር ነው። እኔ ማላውቀው ነው እየነገርከኝ ያለው። ከመሄድበት አስቀርተህ ከስራ አስቀርተህ አሁን አንተ የሆነ በቃ ያልሆነ ነገር እየነገርከኝ ነው ያለኸው ነው። እንደሆነ ሀሳብ አልገባኝም። እኔ ምንም ያው ባለቤትሽ ገዳይ ነው ምናምን፣ ኧረ እሱ እንደዚህ አይነት ነገር አደርግ ምን ያምነዋለሁ? እንደዚህ አይነት ወንጀል ውስጥ በፍጹም አይገባም። ለመጨረሻ ጊዜ ከያሬድ ጋር በነበረ ንግግር ላይ ያሬድ ምን ብሎን ነበር መሰለሽ? ባለቤት እንዳለው ልጅ እንዳለው፣ ይህንን ነገር ግን ሚኪ ማያውቅም ተሙ ማያውቅም ነበር እና የልብ ወዳጆቹ ናቸው። የረጅም ጊዜ አብሮ አደጎች የቅርብ ጓደኛሞች ናቸው። ይህን ያህል ነገር አብሮ ያሳለፉ ልጅ እንዳለውና ባለቤት እንዳለው ሲናገር ልጄን ግን ባለቤት ይወስዳብኛለች፣ ከኔ ቦታ እርቃለች፣ ከኔ ጋር ተለያይታለች ብሎ ነበር ጠቅሶ ለኔ የነበረው። አሁን ደግሞ አንቺ ለመጨረሻ ጊዜ ትላንት ከቅርብ ሰዓት በፊት ነው የተገናኘ ነው፣ አብረን ነው የምንኖረው። እንግዲህ የጋራ ነገር እንዳላችሁ ነው እየነገርሽኝ ያለሽው። እሱ እንዳለው ልጅ አፍርታችኋል? አዎ አፍርተናል።
ይሄን ያህል ድርቅ ያለ ውሸት ወይ ደግሞ አይን ያወጣ ነገር ልትናገሪ እንዴት እንደቻልሽ ግራ እየገባኝ ነው። እየዋሸሁ አይደለም። ከቅርብ ሰዓት በፊት ነው ያገኘሁት ማለት ምን ማለት ነው? ውሸት የት ነው ያገኘሽው? ከቅርብ ሰዓት በፊት ንገረኝ እስቲ። ያሬድ እኮ ለሳምንት ያህል እኛ ጋር ነው የነበረው። እያንዳንዱ ነገር ስናጣራና እኛ ማቆያ አስቀምጠ ነው የነበረው። የተሙን ጉዳይ በምናጣራበት ሰዓት ላይ በቁጥጥር ስር አውለ ነው አንድ ፔንሲዮን ውስጥ እየኖረ በነበረበት ሁኔታ ነበረ ሄደን ፈልገን አግኝተነው ወደዚህ ቦታ ላይ ዘን የመጣ ነው። እኛ ማቆያ ደግሞ ከቆየ ሳምንት አልፎታል። አንቺ ደግሞ ቅርብ ሰዓት አግኝቼዋለሁ እያልሽ እየዋሸሽ ነው ያለሽ። እናት እየዋሸሁ አይደለም፣ እኔ መሬት ነው። የት ነው ያገኘሽው? ንገሪኝ። አግኝቼዋለሁ። በቃ ተሰናብቼው ነው ከቤት የወጣሁት። በቃ ለስራ እንደምወጣ እንደምመለስ ነግሬው ነው የወጣሁት። እንግዲህ ውድ ተመልካቾቻችን ምን ብዬ እንደምናገር አላውቅም። ምክንያቱም ያሬድን ከቅርብ ሰዓታት በፊት አግኝቼው ነበር እያለች ነው እየዋሸሽ ያለችው። እኛ ደግሞ ያሬድን ቢያንስ ሳምንት ሊሞላ ነው እኛ ማቆያ ማስቀመጥ ከጀመርን እያንዳንዱ ነገር መመርመር ከጀመርን እና እሷ የምትናገራቸው ነገሮች በእርግጥ ያሬድ ባለቤት እንደነበረው ልጅም እንዳለው ጭምር ሲናገር ነበር። ነገር ግን ለእኛ ምክንያት ብሎ የነገረን ባለቤቱ ልጁን ይዛበት እንደሄደች ነው ሚኪ በነበረበት ሰዓት ሲነግረን የነበረው። ለትዳሩ መለያየት መንስኤ ደግሞ ሆኖ የነበረው ሚኪ እንደሆነ ነበር ሲናገር የነበረውና እዚህ ጋር ያለችዋ ሴት ደግሞ ለመጨረሻ ጊዜ ከቅርብ ሰዓታት በፊት ያሬድን አግኝቸው ነበር። የጋራ ልጅ አለ፣ ለስራ ጉዳይ ነው ከሀገር መውጣው እያለች ነው እንግዲህ። በመሀል ጥቆማ አግኝተን ነበር ወይም ደግሞ አንዳንድ ማጣራቶችን አድርገን ወደ ሪፖርት እየሄድን ነው። ስንደርስ ማንነቱን እናሳውቃለን ብለን የነበራችሁም የያሬድ ባለቤት ነች የተባለች ወይም ደግሞ ከሀገር ልታመልጥ ነው ተብላ የነበረችዋን ሴት ነው ማለት ነው። ስለዚህ ለምንድን ነው በዚህ ልክ እየዋሸች ያለችው? ምን አይነት ሚስጥር ነው ያላት? እያንዳንዱን ነገር አሁንም ምናፋጣት ምናወጣጣት ይሆናል። ሰሚኛለሽ? ነገሮች በጣም ውስብስብ እየሆኑ ነው። ጋዜጠኛ ሚኪ እያወሳሰብክ ያለው እኮ አንተ ነህ እንጂ እኔ አይደለሁም። የምትናገራቸው ነገሮች እኮ ፈጽሞ ልክ አይደሉም። ቢያንስ የምታዋሻቸው ነገሮች መሬት የረገጡ እንኳን አይደሉም። ለውሸት እንኳን የሚመች ነገር አይደለም። ምን ያህል ጊዜ እኛ ጋር እንደቆየ እየነገርኩሽ ነው ያሬድ። አንቺ ደግሞ እየነገርሽኝ ያለሽው ከሰዓታት በፊት ያሬድ እንዳገኘሽው ነው። በንግድ ህይወት ውስጥ እንዳለሽ ነጋዴ እንደሆንሽና ከሀገር ልትወጪ የነበረው ለንግድ እንደሆነ እየነገርሽኝ ያለሽው። ያሬድ ደግሞ እንደዚህ አይነት ህይወት ውስጥ እንደሌለችና ባለቤት እንደሌለው ጭምር ነው የቅርብ ጓደኞቹ የሚያውቁት። የጋራ ልጅ አፍርተናል፣ ባለቤቴ ግን ይዛብኝ ሄዳለች ብሎ ነበር ምክንያት የነበረን። አንቺ ደግሞ እያልሽኝ ያለሽው ሌላ ታሪክ ነው። እርግጠኛ ነህ ስለኔ ያሬድ ነው የምታወራው? አንቺ እርግጠኛ ነሽ ያሬድ የተባለውን ግለሰብ በደንብ አውቀሽዋል? እንዴ በደንብ ነው የማውቀው። ለምን አላውቀው? ባለቤት አይደል እንዴ? አንተ ግን ስለኔ ያሬድ ነው እርግጠኛ ስለኔ ያሬድ ነው የምታወራው? እሺ ንገሪኝ እስቲ፣ ከመጀመሪያው ነው ትዳራችሁ የነበረው? ምን ያህል ጊዜ ነው ልጃችሁ ካፈራ? የልጃችሁ እድሜ ምን ያህል ነበረ? በምን አይነት ያሬድ የሚሰራውን ስራ ጨምረ እኛ እናውቃለን። እና በምን አይነት ስራ ላይ የነበረው? ባለቤቴ ነጋዴ ነው፣ እንደኔ ነው። እንደኔ ነጋዴ ነው። እንደዚህ አይነት ዘርፍ ውስጥ ከሀገር ወጥቼ ዕቃ እንዳመጣ ምናምን ያደረገኝ እሱ ነው። እየሄድኩኝ ዱባይ ዕቃ አመጣለሁ፣ ቻይና ሄዳለሁ ምናምን። ስራችን ነው፣ በዚህ ነው ቤታችንን ኑሯችንን የምንደግፈው እኛ በዚህ ነው። ስለዚህ አንተ አሁን ሚኪ እንደገና ደግሞ ተሙ የምትላቸው እኔ አላውቃቸው። እውነተኛ ጓደኞቹ ቢሆኑ ለቢያንስ ለእኔ ያስተዋውቀኝ ነበረ። ጥሩ ሰዎች ቢሆኑ የልብ ጓደኛዬ ብሎ ለእኔ ነግረኝ ነበር። አሁን አንተ እየነገርከኝ ያለከው አላውቃቸው ነው። አዲስ ታሪክ ነው ለእኔ እየነገርከኝ ያለከው። ከደቂቃዎች በፊት እኮ እንደምታውቂያቸው ነገርሽኝ ነበር። እኔ አልነገርኩም። ይኸውልሽ እዚህ ፊት ለፊት የምታየው ካሜራ ስማቸውን ነዋ። ይኸውልሽ ስሚኝ፣ ፊት ለፊት የምታየው ካሜራ ለእኛ በደንብ ምስክር ነው። ብዙ ነገሮችን እንዳደረግሽ የሚናገር ነው። እና ከደቂቃዎች በፊት ተሙንም ሚኪንም አውቃቸዋለሁ፣ በአካል ናይቻቸው ማላውቀው እንጂ የልብ ወዳጆቹ እንደሆነ አውቃለሁ ብለሽ ነበር። አሁን ደግሞ እየተናገርሽ ያለሽው የልብ ወዳጆቹ እንዳልሆኑ ነው፣ ወይም ደግሞ እንደማታውቂያቸውና ባለቤትሽም እንደ ልብ ወዳጆቹ እንደማይቆጥራቸው ነው። ይሄ በራሱ የምትናገራቸው ነገሮች እርስ በርስ ይጋጫሉ። ለህግ አካላት ደግሞ ይህንን ነገር ስናሳይ አንቺ ላይ የምትናገሪው ቃል ከበቂ በላይ ምስክር ሆኖ ይቀርብብሻል። ስለዚህ ለራስሽ ህይወት አስቢ። ሴት ልጅ ነሽ፣ ወጣት ነሽ። ነገሮችን ማስተካከልና የራስሽን ህይወት ማስተካከል አለብሽ። ያሬድ ስለምትዩ ግለሰብ ወይም ደግሞ ስለተፈጠረው ነገር ብለሽ ራስሽን አላስፈላጊ ነገር ውስጥ መክተት መቻል የለብሽም። እኔ የነገርኩ ምንም ልትሰማኝም ልታምነኝም አልፈለግ። በቃ አንተ ከሚሄድበት ከስራ ያስቀር። ቆይ አሁን ያንን ማን ነው ካሳ ሊከፍለኝ የሚችለው? አሁን ከሚሄድበት መንገድ ላይ ያስቀርታችሁኝ ምን ብላችሁ? ማን ነው? ለእንዳንቺ አይነት ወንጀለኛ አንደኛ እንደዚህ አይነት ካሳዎች እኔ ወንጀለኛ አይደለሁ። ወንጀለኛ ነሽ። የምትናገሪያቸው ነገሮች በራሱ ወንጀለኛ መሆንሽን በደንብ የሚያሳዩ ናቸው። እንዳልሆንኩ ነገርኩ እኮ። እሺ ልጅሽን የት ነው ያደረግሻት? ልጅ አለኝ ብለሻል። ከያሬድ የወለድሻት ቤተሰቦቼ ጋር ናቸው። ቤተሰቦቼ ጋር ቁጭ አድርገን የወጡት። የት ነው ያሉት ቤተሰቦችሽ? አንተ ይሄን ማወቅ አለብህ። የህግ አካላት እንደሆንኩ ነግሬሻለሁ። የህግ አካላትነቴ ደግሞ ምን ያህል ርቀት እንደሚሄድ አንቺን ከበረራ አሰርዞ ጭምር ወደዚህ ቦታ ላይ ይዤሽ እንደመጣሁ እያሳየሁሽ ነው። ስለዚህ ይህንን ነገርም የማወቅ ግዴታ አለብኝ። ከቤተሰቦቼ ጋር ነው ያስቀመጥኩት አልኩህ። ቤተሰቦችሽ የት ነው ያሉት? ለምን እነግርሃለሁ? ሁሉን ነገር አንተ ማወቅ አለብህ እንዴ? ስለዚህ ንገሪኝ።
እያንዳንዱን ነገር ግልጽ አንተ ስለሁሉ ነገር ይመለከታል እንዴ? የትኛውም አይነት ነገር መጣ። እሺ እንግዲህ ወደ ተመልካቾቻችን ያው ከካሜራ ጀርባ ያሉ ሰዎች ተሙ እንደደረሰ ምልክት እየሰጡኝ ነው። አዎ ተሙ ደርሷል ይመስለኛል። እስቲ አንድ አፍታ ተመልሼ እመጣለሁ። እውነቱን ተናገረች። አይ ተሙ ብዙ ነገሮችን አልነገረችኝም። እስቲ ናና አንዳንድ ነገሮችን መታወራት ይመስለኛል። ብዙ ነገሮችን ነው እየነገረችኝ ያለችው። አይዞህ አረፍ በል። እንግዲህ ተሙ ብዙ ነገሮችን ነው እየጠየቅኳት ያለሁት። ብዙ ነገሮችን በጣም አይን ያወጣ ውሸት ነው እየዋሸችኝ ያለችው። በቅርብ ሰዓት ጭምር ያሬድን አግኝተው እንደነበር ነው ትነግረኝ ነበር። ያሬድ ደግሞ ሳምንት ሊቆጠር ነው እኛ ጋር ከቆየና እስቲ ምናልባት አንተ በቅርበት ያሬድን ስለምታውቀው ብዙ ነገሮችን ስለምታውቅ አንተ አውራት፣ እኔ አንዳንድ ነገሮችን ከካሜራ ጀርባ ላውራ። እሺ ችግር የለም። ይኸውልሽ እኔት እዚህ ድረስ የመጣሁትኝ ከአንቺ ጋር አፍ ለመካፈት ለሌላ ነገር አይደለም። ያው ስመጣ ወደዚህ የሚያረክሻቸውን ከኤርፖርት እንዴት እንዳመጡሽም እየነገሩሽ ነበር። ይኸውልሽ ሌላ ዝባዝንኬ አያስፈልግም። አንቺ ከሀገር ለማምለጥ ለምን እንደሞከርሽና ያለውን እያንዳንዷን ነገር አሁን ትናገሪያታለሽ። ነገርኩህ እኮ እኔ ከሀገር ለማምለጥ አይደለም ከሚኪ ጋር የሚያገናኝሽ ነገር ምን እንደሆነ እንዲሁም ደግሞ ከዚህ ሀገር ለማምለጥ ለምን እንደሞከርሽ ቃል በቃል ትናገሪያለሽ። ይገባሽ? ይኸውልሽ ሌላ ነገር አልፈልግም። እዚህ ታመሜ ባለሁበት አንቺን ይኸውልሽ ሌላ ነገር ውስጥ ለማውራት አይደለም የመጣሁት። አላወራም ካልሽ ደግሞ ማለት ነው ወደ ቤተሰቦች እንግዲህ የስራ ባልደረቦች አንዳንድ መረጃዎችን እያጣሩ ነበረ። አንዳንድ ስለ አንቺ አንዳንድ እጄ የገቡ ፋይሎች አሉ። ይሄን ነገር ደግሞ ለሌላ ነገር እንድጠቀም አታረጊኝ። እያንዳንዷን ቃል በቃል የተፈጠረውን ነገር ትናገሪያታለሽ። ይገባሻል? ከኤርፖርት ባልሽ እኛ ጋር ታግቶ ባለበት ኦር ደግሞ ፍቅረኛሽ ልበል ያሬድ ከመጀመሩ እንዳገባ እንኳን አላውቅም፣ ግን እሱኛ ጋር ባለበት አንቺ ከዚህ ሀገር ለማምለጥ ስትይ ነው ኤርፖርት ላይ ያያዝንሽ። እኔ እያመለጥኩ አይደለም እኮ አልኩ። አሁን ዝም በይ። እንዳለ ያረክሽውን ነገር በአስቸኳይ ትኬት ተቆርጦ እንደዚህ አጣዳፊ በረራ የፈለግሽው ለማምለጥ ነው። ምክንያቱም ቀጣይ ወደ አንቺ ስለሚመጣ ከዚህ ነገር ደግሞ ሸሽተሽ የትም አትሄጂም። ይኸውልሽ እኔት አሁን እውነቱን ትነግሪኛለሽ ወይስ ሌላ እርምጃ ልውሰድ? እየነገርኩህ እኮ ነው። እኔ ምንም የማውቀው ነገር የለም እያልኩ ነው እኮ። የምትለኝ ምንም አልገባኝም። ከሚኪ ጋር የሚያገናኝሽ ነገር ምን እንደሆነ እንዲሁም ከያሬድ ጋር የውሸት የፍቅር ህይወት ድራማ ስትሰሩብን ነው ወይስ ከዚህ በፊት ሌላ ትውውቅ ነበራችሁ? ይኸውልሽ ሌላ ነገር ውስጥ እንድንገባ አታርጊ። ምንድን ሌላ ነገር ውስጥ የምትገባው? እኔ ምንም ነገር እንደሌለኝ እየነገርኩህ። እውነታውን ተናገሪ። እየነገርኩህ ነው። ምንም ነገር እንደሌለ እየነገርኩህ ነው አይደል? ይኸውልሽ ውድ ቤተሰቦች እንግዲህ ስለሷ ቀድመን አላሳወቅናችሁም። ኤርፖርት አንድ ሰው ሊያመልጠን እንደሆነ ብቻ ነው እንደኔ ሳሚሜ ነገራችሁ። ግን እውነታው እሷ እንደሆነች ቀድማ የያሬድ እጮኛ እሷ እንደሆነችና ስለሷ አንዳንድ ማጣራቶችን ስናደርግ ነበረ። ባረግነው ማጣራት ደግሞ የእሷን ጉዳዮች ያንቺን ጉዳዮች ሳጠና ነበር። እዚህ ጋር አንድ ፎቶ አሳይሻለሁ። እቺ የ2 ወይ 3 ዓመት ልጅ ብትሆን እቺ ልጅ ማነች? ኬታ መጣው ንገሪኝ። ኬታ መጣው ይሄንን እባክህ ኬታ መጣው። ወደ እውነቱ ካልገባን እኔም አንቺን ወደ መጉዳት ሄዳለሁ። ለምን? እኔ አንቺን መጉዳት አልፈልግም። አይ ካልሽ ግን ማለት ነው እቺ ልጅ ትታይሻለች አይደለ? አዎ ትታየኛለች። አዎ እና አንቺ ልጅ መሆኗን አጣርተን ደርሰናል። ከያሬድ ትወለድ ከማትወለድ ባላቅም እቺ ልጅ ያንቺ ልጅ መሆኗን ግን አጣርቼ ደርሼበታለሁ እኮ። እንዴት አወቀኝ? እኮ የቤተሰብ ጉዳይ ነው። አንተ ምንም የሚመለከተ ነገር የለም። እባክህ እባክህ የሚመለከተኝ ስለ አንቺ ልጅ አይደለም። አባትነቷንም የማን ልጅ እንደሆነች ላጣራም አይደለም የመጣው። እባክህ ይሄ የኛ ጉዳይ ነው። እባክህ እባክህ ከያሬድ ጋር ያሴራችሁት ኦር ደግሞ ሚኪ እዚህ ጉዳይ ውስጥ እኔ እንድገደል ማን እንደፈለገ እውነታውን ካልደረስኩበት መቼም አልተውሽም። እኔ የማውቀው ነገር የለም ስላንተ መገደል። እባክህ ግን እሱ ነገር ግን ይሄ የቤተሰብ ጉዳይ ነው። እባክህ ቤተሰቦች እኔም የራሴን እርምጃ የምወስድበት መንገድ ነው። በእናትህ ይሄ የቤተሰብ ጉዳይ ነው እያልኩ የቤተሰብ ጉዳይ ምንድን ነው? የቤተሰብ ጉዳይ ይሄ የኔ ጉዳይ ነው። የኔ ሚስጥር ነው። ይሄ የኔ ብቻ ነው። አንድ ነገር ልንገርሽ፣ ያሬድ እኛ እጅ ከገባ በኋላ እሱን ችላ ብለሽ ከሀገር ለመውጣት የፈለግሽው ለምንድን ነው? ከያሬድ ጋር ምንድን ነው ያገናኛችሁ? እኔን ለማስገደል ማን ነው የሞከረው? እኔ እሱን አንተ ማስገደል ነው። ሚኪ ጋር ምን አይነት ግንኙነት አለሽ? ከሚኪ ጋር ምን አይነት ግንኙነት አለሽ? በተደጋጋሚ እየጠየቅኩሽ ነው። ከሚኪ ጋር ምንም አይነት ግንኙነት የለም እያልኩህ እኮ ነው። እኔ አንተን ለማስገደል ምንም አልጣርኩም እኮ። ግን እንትና ማን ነው ባለቤቴን ያሬድን ስትይዙት ወደ እኔ ወደ እኔም እንደማይቀር አስቤ ነው ከሀገር። አንድ ነገር ልንገርሽ፣ ያሬድ ለምንድን ነው እውነቱን ያልተናገረው? የራሱ ምክንያት ይኖረዋል።
ያሬድን በሆነ ነገር አስፈራርተውት እንደሆኑ ውድ ቤተሰቦች መጀመሪያም ተጠራጥረን ነበር። ያሬድ ግን የሆነ ነገር እየፈራ ነበር ማለት ሚኪን ሲሆነጅል ነበር። ማይካድ ሀቅ ነው። የሚኪ ጉዳይ በጣም እየተጣራ ነው። ያለውን ነገር ለማጣራት በተቻለ መጠን እየሞከረ ነው። ግን ያሬድ እንዳያወራ አንድ የተያዘበት ነገር አለ። ምንም እውነቱ ሊነግረን አልቻለም። ምክንያቱም የሆነ ነገር ይዘውበኛል አይነት ነገር ነው ሲል የነበረው። አንቺ ደግሞ ከሀገር ልታመልጪ ስትይ ነው ያዝንሽ። ከያሬድ ጋር እኔን ስለማስገደል ያሲርሽው እንዴት ነው? አንድ ከሚኪ ጋር ምንድነው የሚያገናኛችሁ ጉዳይ? ሁለት ይሄን ነገር ካልተናገርሽ እቺ ወይ 2 ዓመት ወይ 3 ዓመት የምትወልጅ እሷን ወደ መፈለጉ ነው የምንሄደው። አንቺን እዚህ ይዘን እሷን ስለዚህ እውነቱን ንገሪኝ። እኔ እየነገርኩህ እኮ ነው። እኔ አንተ ስለተሙ መገደል ምናምን እኔ አንተን ለማስገደል እኔ ምንም ሀሳብ የለኝም። ተሙ እኔ ምንም አላቀድኩም። እሱ አንቺ ካላቀድሽ ማን አቀደው? እኔ እሱን አላቅም። አንቺና ያሬድ ሁሉንም እውነት እንደምታውቁ እርግጠኛ ነኝ። ማን አቀደው? ማን ነው ከኋላችሁ? አንቺንም ያሬድንም የሚያዝ ሰው እንዳለ እርግጠኛ ነኝ። እሱ ሚኪ ነው ብሎ ቃል በቃል ነው የተናገረው። አንቺ ደግሞ የምትነግሪኝን ነገር ፈልጋለሁ። ማን ነው ከኋላ ሲያዛችሁ የነበረው? እኔን ለማስገደል ማን ነው ሲያሴር የነበረው? ለምንስ ይህ ሁላ ነገር ተፈጠረ? እኔ ይህንን ሙሉ ኢንፎርሜሽን አላውቅም እኮ ሲያወራ ሰማዋለሁ እንጂ ከዛ ውጭ እኔ ምንም እኔ አንተን ስለማስገደል ከያሬድ በላይ አንቺ የተሻለ ቦታ እንዳለሽ እርግጠኛ ነኝ። ምክንያቱም እሱ በተያዘ ሰዓት አንቺ ከሀገር ልትወጪ በዚህ ፍጥነት ቪዛ ተመቶልሽ ቦታውን መጥቀስ ምናምን ልክ ስላልሆነ ነው። ወደ አንድ ሀገር ልታመልጥ ስትል ፓስፖርቷም እጃችን ገብቷል። ሁሉ ነገር እጃችን ገብቷል። ሻንጣዋንም እየተፈተሸ ነው። ሌላ የሚገኝ ነገር ካለ ምናሳውቃችሁ ነው የሚሆነው። ውድ ቤተሰቦች እንግዲህ ከኤርፖርት ነው አንጠልጥለው ያመጧት። ይሄ ማለት ምንድነው የሚያሳይ? ያሬድ እኛ ጋር መግባቱን ስታቅ ልታመልጥ እየሞከረች ነበር። ይኸውልሽ በቂ ትዕግስት ያሳየሽ ነው። አንቺን ለመጉዳት ከፈለኩ ትንሽዬ ነገር ነው የምታስፈልገኝ። ሰውን ለመጉዳት ቀላል፣ መርዳት ነው ከባዱ ነገር። ስለዚህ ትክክለኛውን ነገር ትነግሪኛለሽ። መነግርህን ማመን ያልቻልኩ አንተ ነህ እኮ የኔ ጌታ። እኔ በጣም እንድታምነኝ እኮ በጣም ብዙ ጣርኩኝ አይደል እንዴ? እኔን ለማስገደል ማን የሞከረው? አንተ በጣም እኮ ብዙ ጠላቶች አሉ። ልጅ እኮ ነህ አንተ። በጣም ብዙ በጣም አንተን ለማስገደል በጣም ብዙ ነው የሚፈልገው። እሺ እዚህ ጉዳይ ላይ ሚኪ ተሳትፏል አልተሳተፈም? ማለት ሚኪ እዚህ ጉዳይ ላይ ተሳትፏል አልተሳተፈም? እንዴ እኔን ከኤርፖርት ያስመለስከኝ ሰውዬ ስለ ሚኪ ማጣራት አንተ ያቅታል እንዴ? አንተ ራስህ አጣራ። ይኸውልሽ ምንም አይነት መደባበቅ አልፈልግም። ሚኪ እዚህ ጉዳይ ላይ ምንድን ነው የሚያገናኘው? እየሰማኝ አልመሰለኝም አባቴ። ስለኔ ከኤርፖርት ማምጣት የቻልክ ሰውዬ ይሄን ነገር አጣርተ መምጣት አንተ ከብዶ ነው? ሚኪ ያለበት የለበት? ለምን በቀጥታ አትመልሽም? ሚኪ እዚህ ጉዳይ ላይ ተሳትፏል፣ እኔ ግድያ ላይ አልተሳተፈም። አንተ ይሄን ማጣራት ያቅታል እንዴ? ትልቁ ነገር አደረግክ አይደል እንዴ? በራስ አጣርተ ድረስበት። እኔ ለምንድን ነው መጨቀጭቀኝ? ነገርኩ፣ ብዙ ጠላቶች እንዳሉ ነገርኩ አይደል እንዴ? አንተ ማስገደል የሚፈልግ ሰው ብዙ ሰው እንዳለ ነገርኩ። ስለዚህ እኔን ለምንድን ነው የምጨቀጭቀኝ? ይኸውልሽ ስልክሽ የተፈተሸ ነው፣ ሻንጣሽ የተፈተሸ ነው፣ ፓስፖርቷንም ኦሪጂናል መሆኑ ብዙ ነገሮች እያጣራ ነው። ቤተሰቦች አንድ ፍንጭ ላይ እንደርሳለን። ያኔ ደግሞ ማለት ነው ህይወትሽን ማበላሸው። ምክንያቱም እኔ እጄ ላይ በቂ መረጃ አለ ስላንቺ። ያሬድም ቢሆን በእኛ ቁጥጥር ስር ነው ያለው። ለደህንነቱ ሲባል ከዚህ ማቆያ ለጊዜው ሄዷል። ካስፈለገ ግን እናመጣዋለን። አንቺንም ቢሆን ደግሞ ካምባላጂ ገብተሻል። ማምለጥ ቢባል ይገባሻል ማለት ለምን ይሁሉ በጣም ለምን ያስፈራራኝ ያለከው? እኔ ነኝ እንዴ? ምክንያቱም እኔ ግድያ ላይ ከተሳተፉ ዝርዝር ውስጥ አለሽበት። ከጀርባ ሆኖ ደግሞ ሲያዛችሁ የነበር ብዙ ጠላት ቢኖረኝም እኔን ለማስገደል የሞከረ ሰው ማን እንደሆነ ከራስሽ መስማት ፈልጋለሁ። እየሰማኸኝ ነው? በጣም ብዙ ጠላት ያለህ ሰው ልጅ ነህ እኮ እና እኔን ለይተህ እኔን ይዘህ እኔን መጠየቅ እኮ የለብህም። ያለብህ አይመስለኝም። እኔን ጠይቀህ አንቺ ከመሄድበት አስቀርተህ ከምጓዝበት ከስራ ያስተጓጉልኸኝ እያልከኝ ያለው አልገባኝም። እርግጠኛ ነሽ ስለዚህ ነገር ለመናገር ዝግጁ አይደለሽ? ዝግጁ አይደለሁ። ምንድነው ዝግጁ ነሽ? ዝግጁ አይደለሁ የምትለኝ? ወደ ቤተሰቦች እንግዲህ በራሳችን መንገድ ነገሮቹን ለማስተካከል ለማጣራት እየሞከርን ነው። ይህን እውነት ደግሞ አልናገርም ካልሽ ቃል በቃል እመኝ፣ የማትወጪው ጣጣ ውስጥ ነው የምትገቢው። ይገባሻል? የፈጠራ ታሪክም ብዙ ነገር ስታወሪ ነበር። ማትወጪው ጣጣ ውስጥ ነው የምትገቢው። በተደጋጋሚ እነግርሻለሁ፣ ማትወጪው ጣጣ ውስጥ ነው የምትገቢው። እኛ እጅ ከፍተሻል። ስለ ሚኪም ሆነ ስለ ያሬድ ስለ እኔ የግድያ ሙከራ ማትናገሪ ከሆነ ጣጣ ውስጥ ነው የምትገቢው ይመስለኛል። ካሜራ ጀርባ ምልክት እያሳዩኝ ነው። አንቺ ላይ ነገር እንደማገኝ እርግጠኛ ነኝ። ቤተሰቦች እሷ ላይ ያለው ማጣራት
ዛሬም ይሁን ነገር ዛሬ አዲስ ነገር ከተገኘ ዛሬም በተቻለ መጠን ካልሆነም ደግሞ ሻንጣዋ፣ ስልኳ፣ ፓስፖርቷ እየተፈተሸ ስለሆነ አንድ ነገር መገኘት አይቀርም። እሱ ሲገኝ ደግሞ ተመልሼ ይመጣል። ከማጋ ኮንታክት ታረጊ እንደነበር ከማጋ ስታወሪ እንደነበር አረጋግጬ እመጣለሁ። ስመለስ ግን ምንም ሳሊ ስለማልመጣ ለራስሽ አስቢ። ይገባሻል አይደል? ችግር የለውም ቤተሰቦች አጣርተን ጉዳዩን የምንመለስ ነው የሚሆነው። ይህን ጉዳይ ደግሞ መቼም ነው ማልተው። ሁላችሁም ጥያቄ ፈጥሮባችኋል። ሚኪን ነገር አያደርግም ስትሉኝ ነበር። እኔ ለመረዳት እየሞከርኩኝ ነው። ሚኪ እዚህ ነገር ላይ ሳተፈን ብዬ ነገሮችን ለማስተካከል እየሞከርኩ ነው። ግን መረጃዎቹ ሙሉ ወደሱ እየሄደብን ስለተቸገርን ነው እንጂ ሚኪን መጀመሪያም ቢሆን የመወንጀል ሀሳብ ኖሮን አልነበረም። ግን ነገሮቹ ወደዛ ነው እያመሩ ያሉት። ነገሮቹ ጋር ንክክ ያለው እሱም ያልነገረን ብዙ ሚስጥሮች አሉ። እሱን ለመፍታት እየሞከርን ነው። ቤተሰቦች እሱም በተሻለው መጠን የራሱን ጥረት እያደረገ ነው። እኛም የራሳችንን ጥረት እያደረገ ነው። በስተመጨረሻም ለዚህ ሁላ ነገር ኃላፊነት የሚወስደውን ሰው የምናገኝ ነው የሚሆነው። ቤተሰቦች ተመልሼ እመጣለሁ። ካሜራ ጀርባ ያሉ ሰዎች ኦልሬዲ ምልክት እያሳዩኝ ስለሆነ ማጣራት አድርገን ተመልሰን እንመጣለን። መረጃ ይዤ የምመለስ ይሆናል። ጠብቁኝ። ይኸውልህ ተሙ የተገኘው ቴክስት እኮ የሚለው የተለያዩ ና ሰምኛለሽ። ምንድነው የተገኘው ቴክስት? የሆነ ሰው ሊገደል እንደታሰበና የሆነች የምትገደል ሴት እንዳለች የሚጠቅስ አይነት ቴክስት ነውና ሰውን ወጥመድ ውስጥ ለመክተት የታሰበ ነው። ማን ወጥመድ ውስጥ ሊገባ የነበረው? ማን ሲደርስ ቀጥታ ገደለው ስትሉት የነበረው? አላቅም። ምንድነው የምትለኝ? ይኸውልሽ አላቅም አይሰራም። ይኸውልሽ ይሄ ቴክስት የሚለው እውነቱን ከተናገረ እናቱ ትገደል ነው የምትይው። እናትየውን አግታቸዋል። እናንተ ኬት አመጣችሁት? ይሄንን ኬት አገኛችሁት? ስለሱ ይሄ እኮ አንቺ ስልክ ነው አይደል እንዴ? እኮ ኬት አገኛችሁት? ራስሽ የተላላክሻቸው መልእክቶች ናቸው። ማን ነው የሚገደለው? ማን እንዲገደል ነው የተፈለገው? ሌላ ማን? የማን እናት ነች የምትገደለው? ሰሚያለሽ? ማን እስኪመጣ ነበር እዚህ ቦታ ላይ የተፈለገው? ማንን ወጥመድ ውስጥ ለመክተት አስባችሁ ነበረ? ከዛ በኋላ ሰው ለገደሉ ማቀው ነገር የለም እያልኩ ነው። በራሴ ስልክ ከተናገረ እናቱ ትገደላለች፣ ከዛ ወጥመድ ውስጥ እንከታቸዋለን የሚል ቴክስት ነው ያለው። ቤተሰቦች በድጋሚ እንግዲህ ይሄ ነገር ወዴት እያመራ እንደሆነ እያያችሁ ስሚ። ማን ነው እውነቱን የሚናገር የሚፈልገው? ማን ነበር ሌላ ደግሞ ሊገደል የተፈለገው? እኔ ማላቀው ልጅ ግን እያሳያችሁኝ ያላችሁ ነው። እናትዬ ትገደል ነው የሚለው። እኔ አላቀውም እያልኳችሁ ነው። ማን ነው ሊገደል የነበረው? የማን እናት ነሽ የምትገደለው? የማን እናት ነሽ የምትገደለው? ይኸውልሽ ቀጥተኛ ጥያቄ ነው እየጠየቅንሽ ያለሽው። የማን እናት ነው ልትገደል የነበረው? እየነገርኩ ነው። ከዛ ደግሞ ማን ነበር ወጥመድ ውስጥ ልትከቱ የነበረው? ንገሪኝ። ይሄንን አላቅም እያልኩ እኮ ነው። እንዴ ምንድነው የምታስጨንቁኝ? ይኸውልሽ ሌላ ነገር ውስጥ አንገባ። እኔት ማን ነው የሚገደለው? አንደኛ ትልቅ ሴት ነች፣ ሁለተኛ ደግሞ ወጥመድ ውስጥ ለመክተት ልትጠቀሙባት ነበር። ገላችሁ በማን ልታሳቡ ነበር? ማቀው ነገር የለም እያልኩ ነው እኮ እኔ ወንድም። ይኸውልሽ ስሚ፣ ማቀው ነገር የለም ከዚህ በኋላ መፍትሄ አይሆንም። ያንቺ ስልክ ላይ ነው እነዚህ መልእክቶች ሲለዋወጥ የነበረው። ተመልካቾቻችን ማን እንደላከው ነው አውቃለሁ። እኔ ስልክ ላይ ቢሆን እናንተ ጋር ነበር ስልኩ አይደል? ከካሜራ ጀርባ ያሉ ሰዎች ይሄን ሲያጣሩ ነበር የቆዩት። ስለዚህ ተሙ እያንዳንዱ ያገኟቸው መረጃዎች በጣም አስደንጋጭ ናቸው። ብዙ መልእክት ነው የሚለዋወጡት። ብዙ አይነት ሴራ የተሰራበት አይነት ነገር እንደሆነ ነው የሚያስታውቀው። የሆነን ሰው ወጥመድ ውስጥ ለመክተትና የሆነን ሰው እናት ይመስለኛል እኛ በቅርብ ሰው የምናውቀውን እናት ጭምር ነው ልታገት የነበረው። ስለዚህ የማን እናት ነው የሚታገተው? ነገር ይሄንን እኔ እናንተ ጋር ነበር ስልኩ አይደል? ማንን ነበር ለማስገደል የፈለጋችሁ? አንቺን ከኤርፖርት ድረስ አንጠልጥለን ያመጣ እናንተ ልካችሁት ቢሆን እኔ በምን አውቃለሁ? እኔ ይሄ ዛሬ የተላከ ቴክስት አይደለም። ቀኑን ይዩ፣ ሰዓቱን ይዩ። ቢያንስ ከአንድ ቀን በፊት ኦሬዲ 24 ሰዓት ሊሞላው ራሱ 40 ወይ 50 ደቂቃ ቢቀረው 24 ሰዓት ሊሞላው ይሄ ቴክስት ነገር እንግዲህ አድርገሽ ያንቺ አይን ያወጣ ውሸት በደንብ የታወቀ ነው። ከኔ ጋር እንኳን በነበረሽ ቆይታ ያሬድን ከቅርብ ሰዓት በፊት እንዳገኘችው ነው። የተሳሳተ ነው እያልኳችሁ እኮ ነው። ሜሴጅ ስሚኝ፣ አንቺ መልሰሽ አንቺ ጻፍሽውን እኮ ነው እየነገርኩሽ ያለው። እነሱ መታገቷን ሲነግሩሽ ይሄን የተሳሳተ ሜሴጅ መረጃውን ካወጣ እናቱ ትገደላለች፣ በዛ ላይ ደግሞ ወጥመድ ውስጥ እንከታቸዋለን፣ በሷ ግድያ ወጥመድ ውስጥ እንከታቸዋለን። ይኸውልሽ እድልሽን አታዋክኝ። ቢያንስ ከኛ ጋር ተባብረሽ የተወሰነ ነገር እንድናስተካክልልሽ እንርዳሽ። ምንም ተባበረ ከኔ እኮ የማውቀው ሜሴጅ አይደለም እያልኩ እየነገርኩ እኮ ነው። ሌላ ሊገደል የታቀደ ሰው አለ። እኔ ያላኩትም ያልኳችሁ እኮ ነው። እኔ ያላኩትም ይሄ ሜሴጅ እያልኩ እኮ ነው። እኛን ወጥመድ ውስጥ ለመክተት ነው። ማንን ወጥመድ ውስጥ ለመክተት ነው? ንገሪኝ። ከሚኪ ጋር የተገናኘ ኬዝ ነው ይሄ ነገር? ምንድን ነው? ከሚኪ ጋር የተገናኘ አይደለም። የሱን ቁጥር እዚህ ከተን ውድ ቤተሰቦች የሚኪን ቁጥር በተቻለ መጠን ከሚኪ ጋር የሚገናኝ ኬዝ ካለ ለማጣራት እየሞከርን ነው። አሁን ግን ያገኘነው ቴክስት አስደንግጦን ቀጥታ ማጣራታችን ተን ወደዚህ ነው የመጣው። አንድ ሊገደል ያለ ሰው አለ። ማን ነው ያ ሰው የሚገደለው? ይኸውልሽ ስርዓት ይኑርሽና ትክክለኛውን ነገር ንገሪኝ እያልኩ ይሄ እኔ ያላኩትም እያልኩ እየነገርኩ እኮ ነው። እኔ ሜሴጅ እኔ እኮ አይደለም ቀደም ስልካችን ላይ አሳይቼሻለሁ። አሁንም ካስፈለገ አሳይሻለሁ። እኔ ይሄንን ሜሴጅ እኔ አላውቅም። አሁንም ድጋሚ ካስፈለገ አሳይሻለሁ።
ስለዚህ ህፃን ልጅ የምትጨነቂ ከሆነ እሺ እሷን ተዋት እያልኩ እኮ ነው ሳሚ ማጣራት ታረጉልኝና እሺ ልጅ ማን ጋር እንደምትገኝ የት እንዳለች ታጣራላችሁ እሺ በቃ እሷን ተዋት ስለሷ ተዋት እሺ ስለገርሽ ማተወጪ ጣጣውስ ነው እሺ ስለሷ ተው እያልኩ ነው በቃ እሷን እዚህ ውስጥ አትከተታት በቃ ትችላት እያልኩ ነው እባክህ እውነቱን ተናገሪ ወይ ደግሞ እሷን እዚህ ውስጥ አትከተታት በቃ እውነቱን ተናገሪ ማን እንደሚገደለው ይዣት መጥቼ አላስፈላጊ ነገሮች ከመፈጠራቸው በፊት ግልጽ አድርገሽ ሁሉንም ነገር የምትፈልገው ነገር ነገር ትፈልጋለህ ደግሞ የጠየቀሽን እያንዳንዱ ነገር ግልጽ አድርገሽ ተናገሪ ማን ነው የሚገደለው በቃ የእሱ እናት ናቸው የባለቤቴ እናት ናቸው በቃ ማለት የማን እናት የያሬድ እናት በሱን እያስፈራራን ያለ ነው ይሄ ሚስጥር ያሬድ እስካሁን እውነቱን ያልተናገረው እናቱን አገታችሁ ነው ማለት ነው ትክክል በቃ ትክክል ማለት ያሬድ በእኛ ቁጥጥር ስር ስለዋለ ስላወቃችሁ ነው ይሄን ነገር ያደረጋችሁት ማለት ነው ይሄ ሚስጥር እንዲወጣ አንፈልግም እኮ ይሄ ሚስጥር እንዲወጣ አንፈልግም እኮ ሳሚ ይኸውልሽ እየዋሸሽ ከሆነ ልጅሽ ላይ ከፋ ነገር እንደሚደርስ ነግረንሻል ኃላፊነቱን ትችልሽ የት ነው ያገታችሁት የያሬድ እናት የት ነው ያገታችሁት እኔ እኮ ትእዛዝ ነው የምቀበለው እኔ እኔ ትእዛዝ በሰጡኝ ከማን ነው ትእዛዝ የምትቀበለው አሉ ሌሎች ሰዎች አሉ ትእዛዝ ነው የምቀበለው እኔ የት ነው ያገታችሁት እኔ አላውቅም ያሬድን እናት የት እንዳገታችሁ ተናገሪ ትእዛዝ ነው የምቀበለው እያልኩ ነው እኔ አላውቅም ይኸውልሽ የሰው ሕይወት እየጠፋ ነው ያለው ከዚህ በኋላ ደግሞ በዚህ ኬዝ የማንም ሕይወት መጥፋት እቺ ሴትዮ ሞታ በደርስ ሕይወትሽ ሊፈረጅ እና የልጅሽ ሕይወት ላይ ነው እየፈረድሽ ያለሽው የት እንደታገት ሳሚ ይዛችኋት ሂዱና ወደ ውስጥ አስገባት እና ደግ እሷን አድርሷትና አስወጣት ስጣቸው ለጋርዶች ሳሚና ቶሎ በል ተዘጋጁ እቃችሁን አዘጋጁ እቃችሁን መኪና አዘጋጁላችሁ እሷንም ሁሉንም ነገር ይዛችኋት